መምህር ዘላለም ወንድሙን ሞት ሲሰማ ድንጋጤ ያልተሰማኝ በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን መምህር ዘላለም እንደውም እድለኛ ናቸው። ዓለም የረሳውን ቤተክርስቲያን አትረሳም። ውለታ የምትረሳ አይደለችም ቤተክርስቲያን። ምን ዝነኛ ብትሆኑ፣ ምን መሪ ብትሆኑ፣ ምን ንጉስ ብትሆኑ ስትሞቱ አስክሬኑ ነው የምትባሉት። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቃሽ ሚዲያ ዚያነት ሰውሎች ለታችሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰው ወድቆብናል፣ በጣም በሚያሳዝን መልኩ ማለት ነው። ላውም ዋርካ ሰው ወድቆብናልና በዛ ስሜት ሆነን ነው የምናነሳው። ዝም ብለን እንዳንተው አየሩን ከፍት እንዳናደርገው እንዲህ አይነቱን ጀግና እንዲህ አይነቱን የሃይማኖት ገበሬም ሰው ደግሞ ያለማሰብ ሌላ ክፋት ነውና መምህራችንን እያሰብን ስለሳቸው እየተጨዋወትን ቆይታ እናደርጋለን። መምህር ዘላለም ወንድሙ እንግዲህ ቅዳሜ ሌሊት ማረፋቸውን ሰምተናል። በሀገር አሜሪካ ለአገልግሎት እንደሄዱ ማረፋቸውን ሰምተናል። ያ ብዙዎች ሁላችንንም ደግሞ አስደንግጦናል። እዛ ጉዳይ ላይ ምናልባትም ደግሞ የተለያዩ ሀሳቦች፣ ጉዳዮች ምንድን ነበሩ የሚሉትን ዛሬም እየተነጋገርን ከእናንተ ጋር ቆይታ እናደርጋለን። በጸሎት እናስባቸዋለን። ሁሌም በስራቸውም ጭምር እናነሳቸዋለን። መምህራችንን መልእክቶች አሉ። ከመልእክቶች በኋላ ዳግም ስንመለስ ስለሳቸው የምናነሳው ጉዳይ ይኖራል። አባ ገብረ ኪዳን ያነሱት ሀሳብ አለ። እንዲሁም ደግሞ መጋቢ ሐዲስ እሸቱ አለማየሁ በጣም ልብን በሚሰብር እውነተኛ ስሜትን በሚመስል መልኩ ሀዘናቸውን ሲገልጡ ተስተውሏል። እሳቸውን ብቻ አይደሉም፣ በጣም በርካታ ምዕመናን፣ በርካታ አገልጋዮች። እነዚህን ጉዳዮች የምናነሳው ይሆናል ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቃሽ ሚዲያ ዚያነት ሰውሎች ለታችሁ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኛ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። መምህር ዘላለም ወንድሙ እንግዲህ ላለፉት በርካታ በሚባል ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት በመገኘት የወንጌል አዝመራን የወንጌል እርሻን ሲያከናውኑ ሲዘሩ የነበሩ ነበሩ። ብዙዎች ብቻ ሳይሆን ሁሉም ኦርቶዶክሳውያን እሳቸውን የሚያውቃቸው ከአንድ ብሔር ጋር ሲቆሙ ከአንድ ቡድን ጋር ሲቆሙ አይደለም። በአንዲት ቤተክርስቲያን ስለ አንዱ ኢየሱስ ክርስቶስ
ሲሰብኩና ሲያስተምሩ ነው የሚታወቀው። በጣም የሚያስገርመኝ የሚያስደንቀኝ የሰው ሞት ያስደነግጣል። መምህር ዘላለም ወንድሙን ሞት ስሰማ ድንጋጤ አልተሰማኝም። ለካ በጣም የምትወዱት ምናምን ሰው ሲያልፍ እንደዛ አይነት ስሜት አይደለም የሚሰማው። ምንም እንዳልሆነ አይነት እየቆየ ነው የሚታወቃችሁ የሚወራው የሚያስገርመው ነገር እና እኔ በአካል በጣም ለመጀመሪያ ጊዜ የተገናኘ ነው በቦሌ መድኃኔዓለም እንደዚሁ ወር በገባ በ27 ስብከት አላቸው። ስብከት መርሃ ግብር ማህበር ሚዲያም እንደዚሁ በወቅቱ የቀጥታ ስርጭት ያስተላልፍ ነበር። ቃለ ዓዋዲ ዘይሰብክ በቦሌን ጭምር ማለት ነው። ስለዚህ ሮብም ቢሆን ቀሉ መምህር ዘላለም ያስተምራሉና በዛ አጋጣሚ ነበር ያገኟቸው። ከዛ አለፍ ሲል ደግሞ በቅድስት ሀገር ኢየሩሳሌም እንደዚሁ ከበዓለ ሆሳዕና ጀምሮ ማዕዶትን ጭምር በቅድስት ሀገር ኢየሩሳሌም በተለይ በኪዳነ ምሕረት ቤተክርስቲያን ከቅዳሴው በኋላ የወንጌል አገልግሎትን የሚሰጡ እንዲሁ በጸሎተ ሐሙስም በቀራንዮ ጎልጎታ ተገኝተው ወንጌልን የሚያስተምሩ መምህር ናቸው። የሚያስደንቀው ያ ብቻ አይደለም። በተለያዩ ቦታዎች የትኛውን ቤተክርስቲያን የትኛውን ደብር ጠርቼ የትኛውን ልተው በዕለቱ በመገኘት ለምሳሌ ሚካኤል ከሆነ የሚካኤል ዕለት፣ ኡራኤል ከሆነ ኡራኤል፣ ልደትዬ ከሆነ እንደዛ በጣም በሚያስገርም መልኩ በየአብያተ ክርስቲያናቱ በመገኘት የጠፉትን በጎች ለመመለስ ያሉትን ለማጽናት የሚያደርጉት ጥረት ወደ አእምሮ የመጣው ካለፈ ሞታቸውን ከሰማው ከ3 ከ4 ሰዓት በኋላ ነው። የእውነት ለመናገር በጣም የትልቅ ሰው ሐዘን የትልቅ ሰው ሞት የሚሰማው እየቆየ ነው። እንደ እግር እሳት ነው የሚበላን። ገና ነው እንዲህ አይነት ያሉ ሞቶች የሚሰሙ ገና ነው። ወደፊት ናቸው የሚያሙን። እነሱ ያገለገሉትን አምላክ እዚህ የነበራቸውን ጥሪ ጨርሰው ሄደዋል። እሳቸው ብቻ አይደለም፣ ብፁዕ አቡነ ዕንባቆም ያሳዝናል። አባትና ልጅ ነው አንድ ላይ ያረፉት በቅድስት ሀገር ኢየሩሳሌም። ብፁዕ አቡነ ዕንባቆም ሀገረ ስብከታቸው ነበር። አስታማሚ አተው፣ ሰው አተው፣ የሚጠይቃቸው አተው፣ የሚያሳክምም ጭምር አተው ብፁዕ አባታችን ብፁዕ አቡነ ዕንባቆም መቅረዝ ሆስፒታል ሄደው ተኝተው በነበረበት ሰዓት ጠይቀናቸው ነበረ። ብፁዕ አባታችን ከ2 ወር በፊት ያረፉ መምህር ዘላለም እንደውም እድለኛ ናቸው። ከአሜሪካ እስከ አውሮፓ፣ ከአረብ ሀገር እስከ አፍሪካ፣ ከኢትዮጵያ ከሰሜን እስከ ደቡብ፣ ከምዕራብ እስከ ሰሜን፣ መሀል ከተማ ብዙዎቻችን ለፌስቡክ ድምቀትም አድርገናል። ከልብ ሐዘንም ተሰምቶናል። የአቀባበር ስነስርዓት አውጥተናል። ብፁዕ አቡነ ዕንባቆም ግን ያንን አላገኙም። ብፁዕ አቡነ ዕንባቆም የቅድስት ሀገር ኢየሩሳሌም ሀገረ ስብከት ሊቀ ጳጳስ ልጆቻቸው ብቻ ነበሩ ሲያሳክሙ ጥረት ያደረጉት። በሀገር አሜሪካ ያሉ ልጆቻቸው በእስራኤል ያሉ ለምን አልተነገረንም ሲሉ ነበረ። ቢያንስ ህመማቸው እንኳን በደንብ ያልተነገረበት ለጸበል አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ለ1 ሳምንት ተቀምጠው ነበር። የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት አስተዳዳሪን በዚህ አጋጣሚ ከልብ ነው የማመሰግነው። በብዙ መልኩ ቤተ ክህነቱ ላይ የነበረውን ችግር ስለምናውቅ፣ አዎ እንዲታከሙ ወረቀት ወጥቷል። ካለፈ በኋላ ደብረ ሊባኖስ በሱባኤ ገብተው በዛው እረፍታቸው ሆኗል። እንደ አንድ መምህር እንኳን ሳይቀበሩ እንደ ጳጳስ ይቅርና አልፈዋል። ግጥምጥሞሹ ቀላል አይደለም። የመምህር ዘላለምንና እንደዚሁ የብፁዕ አባታችን ብፁዕ አቡነ ዕንባቆም አባትና ልጅ ነበሩ። እጅግ በጣም ቅድስት ሀገር ኢየሩሳሌምን እጅግ በጣም ነው የሚወዱት። መምህር ዘላለም ተመላልሰው የሚያገለግሉበት ነው። ማዕዶትን ሞት ቢመጣ አባትና ልጅ ሄደዋል ወደ አገለገሉት። ስለዚህ መምህር ዘላለም አናልቅስም አልፈዋል ብለን እንጨፍራለን ማለት አይደለም፣ እናስባቸዋለን በጸሎት። ፍሬዎቻቸውን አይተናል። ህዝብ ከዳር እስከ ዳር
የብፁዕ አባታችን ስላልተሰማ ነው። ሞታቸውም ተፋጥኖ ነው በማግስቱ እንዲቀበሩ ያደረጉት እንጂ የደቡብ ገጠራማ ቦታዎች፣ በጣም ጠረፋማ ቦታዎች የብፁዕ አባታችንን ስራዎች ይናገራሉ። ያም ሆኖ መምህር ዘላለም ትልቅ ነኝ ብለው ትንሹን ጥለው አይደለም ዝቅ ብለው የሚያናገሩ በጣም በሚያስገርም መልኩ አለመግባባት እንኳን ቢፈጠር ደውሎ ለሚያወራቸው በጣም ረጋ ብለው የሚያወሩ። ምክንያቱም ይሄ በእኔ ስለደረሰ ነው የማወራችሁ። ይሄ እንደው ሰው ካለፈ በኋላ የሚነገር አይደለም፣ በሕይወት የነበረውን ነው። አባ ገብረ ኪዳን የእሳቸውን ህልፈት የሰሙበትን አጋጣሚ እስቲ እንመልከት። መምህር ዘላለም ህልፈታቸው የተሰማበትን በአባ ገብረ ኪዳን እሱን ተመልክተን እስቲ እንመለስ። የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ፣ ሃይማኖቱ ሳይለወጥ፣ በህይወቱ ነውር ሳይገኝበት፣ አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን፣ የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች! እንኳን ደስ ያላችሁ! የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4፣ መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ
እንዲህ በሊቃውንቱ የሚመሰከርላቸው መምህራንን ያብዛልን። ቤተክርስቲያን የወላድ መካን አይደለችም፣ ደግሞ ልጆቿን ደግሞ የምትረሳም አይደለችም። በጣም በሚያስገርመኝ መልኩ አንድ ነገር ልንገራችሁ። በጣም የሚያስገርመኝ ነገር ዓለም ዘላለም ወንድሙ ብላ ታውቋለች። አሁን ይሄንን ዘላለም ወንድሙ ሞቷል ብላ ፋይል ዘግታለች። ዓለም ዘላለም ወንድሙ የሚለውን የእኛን መምህር ቤተክርስቲያን ሰጥተዋለች ማድረጉ። ዘላለም ወንድሙ የሚለውን ሕያዋን ከሆኑ መካከል ዘግታ ምን ብላለች? አስክሬኑ። አሁን አስክሬኑ መች መጣ? ቤተክርስቲያን ግን ትገርማለች። ወልደ ሰማዕት ብላ ስሙን ታስቀጥላለች። አስክሬኑ አትልም። ዓለም የረሳውን ቤተክርስቲያን አትረሳም። ውለታ የምትረሳ አይደለችም ቤተክርስቲያን። ወልደ ሰማዕት የወልደ ሰማዕትን ሽኝት ነው የምትለው እንጂ የአስክሬኑን ሽኝት አትልም። ምን ታዋቂ ብትሆኑ፣ ምን ዝነኛ ብትሆኑ፣ ምን መሪ ብትሆኑ፣ ምን ንጉስ ብትሆኑ ስትሞቱ አስክሬኑ ነው የምትባሉት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ልጆቿን ወልደ ሰማዕት ብላ ደግሞ ትጠራለች። ዜና ገብርኤል፣ ጽጌ ማርያም፣ ኃይለ ማርያም፣ ኪዳነ ማርያም፣ ኃይለ ኢየሱስ፣ ገብረ ማርያም እያለች ታስታውሳለች በጸሎት። ስለዚህ መምህራችንን በጸሎት ልናስባቸው። ስለዚህም ደግሞ ከሀገር አሜሪካ የሽኝትና የጸሎት መርሃ ግብሩ ተጠናቆ በሀገራቸው ግብዓተ መሬት ለመፈጸም ወደዚህ በሚላክበት ጊዜ ደግሞ እኛም አቀባበል ልናደርግ ይገባል ማለት ነው። በዚህ ሂደት እባካችሁ ተው፣ እረፉ። መምህር ዘላለም ወንድሙ የሞተበት ምክንያት፣ መምህር ዘላለሙ ምክንያት እንዴት ሞተ፣ መምህር ዘላለም ወንድሙ እንዲህ ሲሆን ሆነ እየተባለ ተምሌን ወጥቶ ቤተሰብን የሚያሳዝን ነገር ተው፣ እረፉ። ስለሳቸው ስራ ይወራ፣ ችግር የለም። ስለሳቸው መልካምነት አውሩ፣ መልካም ነው። ግን የማይሆን ነገር ተዉ። ለቢዝነስ የሚሰሩ ስራዎችን አቁሙ። አንድ ምን ይላል ስሙ የቤተ ክርስቲያን ሚዲያ ነው። መምህር ዘላለም ወንድሙ የሞተበት ነው፣ ይቅርታ የሞቱበትም አላለ፣ የሞተበት ምክንያት ይላል። ተምሌን አድርጎ ከስር ምንድን ነው የሚያስኬደው? የእርሳቸውን ስብከት ሲሰብኩ ነው የሞተው። ዛሬ እንኳን አትሊስት ላለመናደድ ሞክር ነበር። ምን አይነት ነገር ውስጥ ነው የሚወደቅንበት? ተመልከቱት እስቲ፣ ይሄንን ተምሌን ተመልከቱት። ከዛ ሲገባ ቪዲዮ ውስጥ መምህር ከዚህ በፊት ሲሰብኩ የነበረውን ቪዲዮ ነው የሚያስተላልፈው። እንዴት ሰው በሰው ሞት ቁማር ይጫወታል? ይህ አይነት ነውረኛ ነው የበዛው። መጋቢ ሐዲስን እስቲ እንስማቸው። በጣም በሚያሳዝን ልብ የሚነቀር መጋቢ ሐዲስ እሸቱ አለማየሁ የመምህር ዘላለም ወንድሙን ህልፈት የሰሙበትን አጋጣሚ እንዲህ ይነግሩናል። ይህን ያልቁምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ የሰማነው ነገር በጣም 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 እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው። አሁን ነው እዚህ ቤተ መቅደስ ውስጥ ነው የሰማሁት። መጋቢ ሐዲስም አዝነው አልቅሰው ያሉበት፣ እኛም እያዘን እያለቀስን ያንንበት አንድ የሆነ ነገር ሰማን። ይኸውም መምህር ዘላለም ወንድሙ የቅዱስ ሚካኤል ዕለት እዚህ እየመጡ የሚያስተምሩ ወንድማችን አርፈዋል የሚል ሰማንና አዘን በጣም። የእሳቸውን ማረፍ ስንሰማ በመላ ኢትዮጵያ በሀገር ውስጥም በውስጥም በውጭም ሀገር የሚያስተምር ወንድማችን ዘላለም ወንድማችን የምታውቁት ጥዑም አንደበት መላ ዘመኑን ሁሉ ሲያስተምር ወንጌል ሲያስተምር የኖረ ወንድማችን ማረፉን ስንሰማ በጣም አዘን። እንዴት እንደሆነ ምን እንደሆነ አናውቅም። እግዚአብሔር ነው አዋቂው። ሐዘኑ የቤተ ክርስቲያን ነው፣ የካህናቱ ነው፣ የሊቃውንቱ ነው። የቤተ ክርስቲያን ሐዘን ነው፣ የሁላችን ሐዘን ነው። እንግዲህ እግዚአብሔር ለቤተ ክርስቲያን የሚበጀውን ያድርግ። እኛንም እናንተንም እግዚአብሔር ያጽናችሁ። ክቡራን ተመልካቾቻችን እንግዲህ በአውደ ምሕረት
የሰሙትን መርዶ ተረጋግተው ደግሞ ካስተዋሉ በኋላ የአዲስ አበባ ሀገረ ስብከት የሚመራው የስርዓተ ቀብር አስፈጻሚ ኮሚቴ ተዋቅሯል። ይህንኑ ኮሚቴ በማስመልከት ደግሞ መጋቢ ሐዲስ እንደዚህ የሚያስተላልፉት መልእክት አለ። በዚሁ አግባብ እንሂድ። ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው የማምነው በበኩሌና ሁላችሁም የዛ እምነት አላችሁ አምናለሁ፣ ትጋራላችሁ። ስለዚህ በያላችሁበት ኮሚቴው የሚሰጠውን ሐሳብ ጠቅላይ ቤተ ክህነቱ አስቦበታል። አዲስ አበባ ሀገረ ስብከት ብፁዓን ሊቃነ ጳጳሳት አስበውበታል። በእውነቱ 5-6 ጳጳስ ያጣን ያህል ነው የምንቆጥረውና እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። ክቡራን ተመልካቾቻችን እንግዲህ የወንድማችንን የመምህራችንን ነፍስ ይማርልን፣ እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናን። ሁላችንንም ሐዘን ውስጥ ያለንበት ሰዓት ነው። ሁላችንም ደግሞ እኩል መበርታት ያለብን ጊዜ ላይ ነውና ስለ ሁሉም ሰላም እግዚአብሔር ከሁላችን ጋር ይሁን። በዙሪያችን ያሉ ብዙዎች እንደሚያገሳ አንበሳ እንደዚሁ ከበውናል። ግን ሆኖም ምስጋናን ማቅረባችንን አናቋርጥም። እንዲህ ነው ብለን የማንናገራቸው እግዚአብሔር ብዙ ተአምራት እየሰራባቸው ያሉ ጉዳዮች አሉ። ቢሆን ኑሮ ዛሬ የምንነጋገረው ካለፈው ሳምንት መጨረሻ ላይ የነበሩ ጉዳዮችን ነበረ። ግን ጊዜያቸው አይደለምና አለፍ ብለን ነገ እናወራቸዋለን። ዓመትም ጠብቀው መምጣታቸው ስለማይቀር ያኔ እንጨዋወትባቸዋለን። ዛሬ ይህን እንድንጨዋወት ነው ጊዜ የፈቀደልን። ሰላም እግዚአብሔር ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች በጣም ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይመለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል
የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም።